የመቆም ችግር የለብኝም ግን ቶሎ ጨርሳለሁ ቫይግራ መፍትሄ ካልሆነ መፍትሄው ምንድነው ህክምና ማግኘት ነው መፍትሄው ኢቭን ቶሎ መጨረስ ሲባል ብዙ አይነቶች አሉ አንደኛው ሙሉ ህይወት የቆየ ቶሎ መጨረስ አይነት ይሄም በተፈጥሮ ሴራቶኒን የምንላት ኬሚካል እጥረት ሲኖር ልክ የግንኙነት ስሜታችሁ ሲመጣ ጠንካራ የሆነ ስሜት ይሆንና ከናንተ ቁጥጥር ውጪ የሆነ ወደ መጨረስ ይሆናል ከዛ ለሁለተኛ ዙር ለመዘጋጀት ራሱ ትንሽ ረዘም ያለ ጊዜ ሊፈጅ ይችላል ኦር ደግሞ አዲስ የመጣ ቶሎ መጨረስ ማለትም ከዚህ በፊት 5 ደቂቃ እስከፈለጋችሁት መቆየት የሚችል ሰው ከሆነ ጊዜ በኋላ ቶሎ መጨረስ ሊያጋጥመው ይችላል ሶ ይሄ መንስኤው ተገኝቶ ህክምናው ይለያያል አንድ የሆነ አቋራጭ የሆነ መፍትሄ የለውም ምርመራዎች ማድረግ ያስፈልጋል ሆርሞን ተዛብቶ ነው ወይ ኦር ደግሞ የግል ወሲብ አለ ወይ ሴጋ ምንድነው የሚለው ነገር ታይቶ እሱ መስተካከል አለበት ሶ የቶሎ መጨረስ ችግር ካለ ህክምና ማግኘት ነው እንጂ የሚያስፈልገው ቫይግራ ምንም አይነት ጥቅም የለውም ቫይግራ ሲጠቀሙ የነበሩ ወንዶች እንግዲህ 25% የሚሆን ከማይጠቀሙ ሰዎች ውስጥ በተሻለ መንገድ ካንሰር ወደ ሰውነታቸው እንደማይሰራጭ ጥናቶች አረጋግጠዋል ማለት ነው ስለዚህ እንግዲህ ቫይግራን አስመልክቶ አዲስ ጥናት ወጥቷል እንግዲህ ሰሞኑን ቫይግራ ከዚህ በፊት እንደምታወቀው ወንዶች ብልታቸው አልቆም የመቆም ችግር ሲያጋጥመው ወይንም ደግሞ ለብልት ማቆም የሚወሰድ መድኃኒት ነበር ነገር ግን ለቫይግራ አሁን ደግሞ ጥሩ በሚባል መንገድ ሌላ ጥቅም ይዞ መጥቷል ማለት ነው ቫይግራ ለመሰላችሁ እሱም ካንሰር አንዴ ሰዎች ካንሰር ከተያዙ በኋላ በሰውነታችሁ ውስጥ ይሰራጫል ለምሳሌ የሳምባ ካንሰር ኦር ደግሞ እዚህ ምንድነው ሊቨር ካንሰር ምናምን ካለባችሁ ወደ ጭንቅላት ወደ ሌላ ቦታ ወደ ሌላ ሰውነታችሁ ክፍል የመሰራጨት እድሉ ከፍተኛ ነው ሲቆይ ማለት ነው ግን ቫይግራ ሲጠቀሙ የነበሩ ወንዶች እንግዲህ 25% የሚሆን ከማይጠቀሙ ሰዎች ውስጥ በተሻለ መንገድ ካንሰር ወደ ሰውነታቸው እንደማይሰራጭ ጥናቶች አረጋግጠዋል ማለት ነው ስለዚህ በአሁን ጊዜ መድኃኒቱ ለካንሰር ተብሎ መድኃኒትነት ላይ ባይውልም እንኳን ጥናቶች እንዳረጋገጡት ከሆነ ይህ ቫያግራ ሲጠቀሙ የነበሩ ወንዶች በ25% ከካንሰር ሰርቫይቭ የማድረግ እድላቸው ከፍተኛ እንደሆነ ተነግሯል ማለት ነው እና ቫይግራ በመሰረቱ ለብልት መቆም የሚወሰድ መድኃኒት ቢሆንም እንኳን ለምሳሌ ከባባድ የሚባሉት ሳይድ ኢፌክቶቹ ምንድናቸው ድንገተኛ የሆነ አይን መጥፋት ድንገተኛ የሆነ የመስማት ችግር እና ደግሞ በልብ ታማሚዎች ላይ በጣም በጥንቃቄ ሊወሰድ የሚገባ መድኃኒት ነው ግን ደግሞ ይሄ አይን መጥፋት እና ጆሮ መስማት ችግር ያልኳችሁ እሱ በጣም ሬር ነው ማለት የመከሰት እድሉ በጣም ሬር ቢሆንም ግን እነዚህ በጣም ከባድ የሚባሉ የቫይግራ ሳይድ ኢፌክቶች ናቸው ነገር ግን አሁን ደግሞ ጥናቱ እንደሚያሳየው እንግዲህ ቫይግራ ለካንሰርም መድኃኒት ሆኖ መጥቷል ማለት ነው ግንኙነት በምታደርጉበት ሰዓት ወንዶች ሴት ልጅ አይኗን ካልጨፈነች ለአንተ ምንም አይነት ስሜት የላትም እየነገርኩ ነው ለአንተ ምንም አይነት ስሜት የላትም የግድ አይኗን መጨፈን አለባት ግንኙነት ካደረገ በኋላ ወንድ ልጅ ምን እንደሚፈራ ታውቃላችሁ ልጅ እንዳይፈጠር ምክንያቱም ከተረገዘበት ቀን አንስቶ ልጁ ራሱን እስከሚችል ድረስ የሱ ኃላፊነት ስለሆነ ሴቷ አንዴ ዱብ ታረጋለች በቃ ሌላው እንዳለ የሱ ኃላፊነት ነው ላይ መጨረስ ችግር ካለባችሁ ይሄን ቪዲዮ እስከ መጨረሻ እዩት በአንዳንድ ወንዶች ላይ ብልት አካባቢ ያለ የቆዳ ክፍል ለንክኪ ሃይፐር ሴንሲቲቭ በመሆኑ የተነሳ በፍጥነት ይጨርሳሉ ታዲያ ይሄን ችግር ልደብቁት የሚገባ ሳይሆን ህክምና ያለው ሲሆን ወደ እኔ ወደ በመምጣት ይሄን ህክምና ማግኘት ይችላል ለበለጠ መረጃ ባዮ ላይ ባለው ስልክ ይደውሉ በገዛ ትዳሬ ባለቤቴን ለግንኙነት መለመን በጣም ሰልችቶኛል ይባስ ብሎ ደግሞ አሁን ጭራሽ እንዳጠቃላይ የግንኙነት ፍላጎቴ ጠፍቷልና ይሄ ነገር ችግሩ ምንድነው ብሎ የጠየቀኝ አንድ ታካሚ አለና አብዛኞቻችሁ ይሄ ነገር ሊያጋጥማችሁ ስለሚችል በደንብ አዳምጡኝ ወንዶች የግንኙነት ፍላጎት በሚያጡበት ሰዓት በተለይ ደግሞ ባለትዳር ሆኖ ባለቤታቸው እየጠየቀቻቸው ለራሱ ኢግኖር የሚያደርጓት ከሆነ ይሄ ብዙ ችግር አለው የሚያመጡበትም ወይም ደግሞ መነሻ መንስኤዎቹም ብዙ ናቸው ከሆርሞን ሊሆን ይችላል ቴስቶስትሮን ወርዶበት ሊሆን ይችላል ከእንቅርት ጋር የተያያዙ ብዙ ችግሮች ሊሆኑ ይችላሉ ተያያዥ የሆኑ ደግሞ ህመሞች እንደ ስኳር ግፊት እና መሰል የሆኑ ክሮኒክ ኢልነስ የምንላቸው የምትጠቀሙት መድኃኒት ካለ ከሱ ጋር ተያያዥ ሆኖ እንደ ተጓዳኝ ችግርም ሊፈጠር ይችላል ከዚህ ተጨማሪ ደግሞ በዋናነት አብዛኞቻችሁ የሚያጋጥማችሁ ነገር በትዳራችሁ ወይም ደግሞ በሪሌሽንሺፓችሁ ላይ መቃቃር ወይ ግጭት እንደዚህ ነገሮች ካሉ ይሄ ክሮኒክ ስትረሶችን ሊፈጥርባችሁ ይችላል ውስጣችሁ ላይ መጨናነቅ መረበሽና ያንን ሁኔታውን ኢንጆይ እንዳታደርጉ እሷን ለራሱ የምታሳዩት ፍላጎት እየቀነሰ እንዲመጣ ያደርጋል ስለዚህ እነኚህ ነገሮች ተያያዥ የሆኑ ስነልቦናዊ ጫና እየፈጠሩባችሁ ይመጡና በኋላ ላይ ሙሉ በሙሉ የግንኙነት ፍላጎታችሁን ሊያሳጣችሁ ይችላል ስለዚህ በተቻላችሁ አቅም በመሃላችሁ ግጭቶች ካሉ እነኚህን መፍታት ይኖርባችኋል በመሃላችሁ ምንም አይነት መቃቃር ካለ በክሊር ኮሚኒኬሽን መግባባት ላይ መድረስ መቻል አለባችሁ ነገር ግን ከ6 ወር በላይ የቆየ
የቆየ ከሆነ ይሄ ነገር ህክምና ይፈልጋል፣ ምንም ጥያቄ የለውም። ስለዚህ እንዳጠቃላይ የግንኙነት ፍላጎታችሁ ማነስ ከ6 ወር በላይ የቆየ ከሆነ ይሄ ህክምና ይፈልጋል፣ መታከም ይኖርበት። ስለዚህ ይህን ጉዳይ ችላ አትበሉት። በተለይ ደግሞ ባለትዳሮች ሆናችሁ የግንኙነት ፍላጎታቸው አጋራችሁ የቀነሰ ካለ ይህን ቪዲዮ ላኩላቸው። በማንኛውም ስንፈቶ መታከም ፈልጉ ከሆነ ባይል ስልክ ያለ ደውላችሁ ቁጥር መውሰድ ትችላላችሁ። መልካም ምሽት። 47% የሚሆኑ የተፋቱ ጥንዶች በሚጠየቁ ሰዓት በግንኙነት ህይወት ላይ የነበረ ችግርን እንደ አንድ ምክንያት ይጠቅሱታል። 16% የሚሆኑት ደግሞ በግንኙነት ህይወታቸው ችግር ብቻ እንደተለያዩ ይናገራሉ። ስለዚህ መኝታ ክፍል ያለ ችግር ትዳር ላይ አሉታዊ ተጽዕኖ እንዳለው ምንም አይነት ጥያቄ የለውም። ለዛም ነው እንደዚህ አይነት ነገሮች በሚኖሩ ጊዜ ሳታፍሩ እርስ በርስ ተነጋግራችሁ እኛ ጋር መታችሁ አስፈላጊውን ህክምና እንድታገኙ የምንላችሁ ትዳር እስከ መበተን ድረስ አቅም ያለው ችግር ስለሆነ ነው ማለት ነው። በማንኛውም ስፈቶ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቀጠሮ እያተያዛችሁ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። እስቲቼ ከተፈታ 10 ዓመት አልፎታል። አሁን መስተካከል ይችላል ወይ ብላ ጠይቀችኝ አንድ እናት። ለምን 15 ዓመት ለምን 20 ዓመት አይፈጅም ማለት ነው? እዛ አካባቢ እስቲች ተፈቶ በዛ ምክንያት እየተረበሻችሁ ከሆነ ስትታጠቡ ክፍተት ስጋ ኦር ደግሞ በግንኙነት ሰዓት ህመም እያስቸገራችሁ ከሆነ የፈለገ ዓመት ይለፈው መስተካከልና መታከም የሚችል ነገር ነው። በቀላል ቀዶ ጥገና እዛች አካባቢ ማደንዘዣ ሰጥቶ ያሉትን ጠባሳዎች አንስቶ ማቀራረብና ወደ ነበረበት መመለስ ይቻላል። ስለዚህ ይሄን ያህል ዓመት አልፎታል መታከም አይችልም ምናምን ብሎ መሳቀቁ ይቅርና የሚረብሻችሁ ነገር እስከሆነ ድረስ በቀላል ቀዶ ጥገና መስተካከል ይችላል ለማለት ያህል። ሴት ልጅ ስትኮራ ባህሊም ደግሞ ራሷን ስታዋድድ ማድረግ ያለበት ወሳኝ ነገሮችን እንነጋገር። እነዚህ ነገሮች በትክክል የምታደርጋቸው ከሆነ ኩራቷን ሙሉ ለሙሉ መስበር ትችላለህ። የመጀመሪያው ነገር ትኩረትን በመቀነስ የማሳደር ስሜትን ሙሉ ለሙሉ ማስወገድ ይጠበቅብሃል። ሴት ልጅ ልክ እንደ ጥላ ናት። ስትከተላት ትርቃሃለች። እሷን ደግሞ መከተል አቁመህ የራስህን እርምጃ ማለትም ወደፊት መራመድ ስትጀምር ደግሞ እሷ ከኋላ መከተል ጀምራለች። ይሄ የአብዛኞቹ የሴቶች ተፈጥሮ ነው እና ሁሉም ቢሆን ትኩረትን መቀነስ መቻል አለብህ። ደጋግመህ ቴክስት በማድረግ ወይም ደግሞ ደጋግመህ በመደወል ወይም አንዳንዴ ምላሹን እንኳን እንድትነግረኝ እፈልጋለሁ ወይም ደግሞ መልሱን የመጨረሻውን መልስ ማወቅ እፈልጋለሁ በሚል ራስህን ማጃጀል አይጠበቅብህም። ትኩረትህን ሙሉ ለሙሉ ማንሳት ይጠበቅብሃል። እመነኝ፣ ለእሷ የምትሰጠውን ትኩረት በግማሽ መቀነስ መቻል አለብህ። ያለበዛ ግን ኮንስታንት የሆነ ወይም ደግሞ የሚገመት ትኩረት በተደጋጋሚ የምትሰጣት ከሆነ ሙሉ ለሙሉ ኩራቷን መስበር አትችልም። የሴት ልጅን ኩራት የምትሰብረው አንተን በመኩራት ነው ወይም ደግሞ የእሷን ተመሳሳይ ነገር ወደ ሪስፖንስ በማድረግ ነው። ስለዚህ ብዙ ትኩረት መስጠትን አቁም፣ ወደ ራስ ትኩረት አድርግ። የመጀመሪያው ነገር። ሁለተኛው እርሷ የህይወት አጋዥ እንጂ መሪ እንዳልሆነች በተዘዋዋሪ መንገድ ልታሳውቃት ይገባል። ስላለወደችልህ የምታቆርፍ ወይም ደግሞ የንገናኝ ጥያቄዎችን አቅርበህላት እምቢ ስላለች የምትደበር አይነት ነገር ከሆነ ህይወትህን በአደራ መልክ እንደሰጣሃት እያረጋገጥክላት ነው። ያ ማለት ደስታህን በአጠቃላይ ሙሉ ለሙሉ እሷ ላይ ጥገኛ ማድረግ ጀምረሃል ማለት ነው። ይሄ ደግሞ ኢጓን ከፍ ያደርገ ይመጣል። ምክንያቱም የመፈለግ ስሜት በጣም ይሰማታል። ወይም ደግሞ ያንተ የህይወት ደስታ እሷ ላይ የሚመረኮዝ ከሆነ ምንም ጥያቄ የለውም ያቺ ልጅ መኩራት ወይም ደግሞ አንተን ኢግኖር የማድረግ ነገር ታይባታለህ በጊዜው። ስለዚህ ሙሉ ለሙሉ የህይወትህ አጋዥ እንጂ መሪ እንዳልሆነች ልታሳውቃት ይገባል። ያ ማለት መጣሽ ቀራሽ በህይወት ላይ ብዙም ለውጥ እንደሌለው ነው አክት ማድረግ የሚጠበቅብህ። አይኑ ሰውን በዛ መንገድ ትሪት አድርጋት እያልኩ አይደለም። ነገር ግን እርሷ በህይወት ውስጥ ስትመጣ ሙሉ ትሆናለህ። ነገር ግን በትወጣም ደግሞ ያው ተመሳሳይ ህይወት አብረው እንደሚቀጥል ልታረጋግጥላት ይገባል ነው ነገሩ። ሶስተኛው እርሷን ሙሉ ለሙሉ ለመተው ስትዘጋጅ እርሷ አንተን ማክበር ትጀምራለች። አብዛኛው ወንድ ችግር መሰለ ገና በመጀመሪያ ግንኙነቱ አካባቢ እርሷ ችላ ስትለው ወይም ደግሞ የፈለገችበት ሄዳ ስትመጣ ኦኖፍ የሚሆኑ ባህሪዎችን እያሳየችው ይታገሳል ወይም ደግሞ ታግሶ ረጅም ጊዜያትን ያሳልፋል። ከዛ በድንገት ባህሪዋ ሲቀየር በቃ ያዙ ይልቀቁኝ ማለት ይጀምራል። ያ ማለት መጀመሪያ ያስለመድካትን ባህሪዎች ማስወገድ መቻል አለብህ። እንድትኮራብህ ማለማመድ መቻል የለብህም። ያ ማለት ምንም ሳታረጋ ስታኮርፍ ይቅርታ እየጠየቃት ወይም ደግሞ የንገናኝ ጥያቄዎችን አቅርበህላት ኢግኖር ታደርግና እሷ ደግሞ ስትፈልግ የምታገኘህ ከሆነ አንተን የማትንቅበት ምንም አይነት ምክንያት የላትም። አንተ ግንኙነቱን ሊድ ማድረግ የሚጠበቅብህ ማለት ነው። በመጨረሻ ማወቅ ያለበት ወሳኙ ነገር ኩራቷን ወደ ዝቅተኛ በራስ መተማመን መቀየር ነው። ይሄ ማለት ማለት መሰለህ ያቺ ልጅ በአንተ ላይ እንድትንከባከባት ወይም ደግሞ አብዝተህ እንድጠብቃት ጠብረር ማለት ስትጀምር ወይም ደግሞ የተወሰነ ስትኮራብህ እሷን ትሪት ከማድረግና ከመለማመጥ ይልቅ ዛሬ ሙዲሽ ጥሩ አይደለም መሰለኝ ሌላ ቀን እንገናኛለን ስትረጋጊ እናወራለን የመሳሰሉ ነገሮች መናገር ነው። ያኔ ስነ ስርዓት የሚያስጀምራለች። ምክንያቱም ከአንተ የምጠብቀው ያንን አልነበረም። ከአንተ አክሽን የምጠብቀው አብዝተህ እንድትለማመጣት አብዝተህ እንድጠብቃት ወይም ደግሞ ምናልባት ባላጠፋኸውም ጥፋት ይቅርታ እንድጠይቃት እየጠበቀች ሊሆን ይችላል። ያኔ ግን አንተ ምንድን የምታደርገው በቃ ማለትም ሌላ ቀን ሙዲሽ ሲስተካከል እንገናኛለን ስትላት መደንገጥ ትጀምራለች። ምክንያቱም አብዛኞቹ ወንዶች እንዲህ አይነት ባህሪዎችን ትሪት በማድረግ ነው የሚያሳልፉት። አንተ ግን ምንድነው ራሷን ትሪት እንድታደርግ ነው ጊዜውን እየተወከላት ያለው አይደለ? ስለዚህ ያን የነበራትን ኩራት ወደ ዝቅተኛ በራስ መተማመን ትቀይረዋለህ ማለት ነው። ሁሌም እነዚህ ነገሮች በትክክል የምታደርጋቸው ከሆነ እመነኝ ኩራቷን ሙሉ ለሙሉ መስበር ትችላለህ። ሴት ልጅ እንደምትወዳት ከነገርካት በኋላ ችላ ካለችህ እነዚህ ነገሮች ማድረግ አቁም። የመጀመሪያው ስህተት ስሜትን መቆጣጠር ተስኖ ወዲያው ሪያክት ማድረግ እንዳትጀምር። የብዙ ወንዶች ስህተት ምንድን ነው?
የሆነች ሴት ያላቸውን ፍቅር ይናገራሉ። ከዛ በኋላ ግን ያቺ ሴት ያው ምንም አዲስ የምትሰማው ነገር ስለማይኖር ችላ ማለት ትጀምራለች። ፍላጎት ኖሯትም ሊሆን ይችላል አይኖራትም። ምክንያቱም ፍላጎት ኖሯት ችላ ካለች አንተን እየፈተነች ነው። ፍላጎት ሳይኖራት ከሆነ ደግሞ ኦልሬዲ ፍላጎት የላትም። ስለዚህ ምንም ፈተናም አይደለም ችላ ትላለች። እና የብዙ ወንዶች ስህተት ምንድነው? ልክ ችላ ሲባሉ ወዲያው ሪያክት ማድረግ ጀምራሉ። ያ ማለት መጥፎ ቃላትን መናገር ሊሆን ይችላል፣ ወይም ደግሞ ይሄ የተበሳጨ አይነት ሰው ፊት፣ የተበሳጨ አይነት ሰው ካራክተር፣ እሷን ኢግኖር ማድረግ የመሳሰሉ የልጅ ባህሪዎችን ማሳየት ጀምራሉ። ያኔ ያቺ ልጅ እንዳልኩ ፍላጎት እንኳን ቢኖራት ወዲያው ታረጋታለህ። ምክንያቱም ይሄ ልጅ ቶክሲክ ነው ወይም ደግሞ የልጅ ባህሪ ግን አልለቀቀውም ብላ ማሰብ ጀምራለች። እንዳልኩ ነው፣ ምናልባት አንተን እየፈተነች ሊሆን ይችላል፣ ወይም ደግሞ ቶታሊ ፍላጎት ላይ ይኖራት ይችላል። ፍላጎት ግን ያድጋል፣ ምንም ጥያቄ የሌለው ነገር። ምክንያቱም አንተን እንድታስበህ ስለ አንተ እንድትጨነቅ የተወሰነ ጊዜ መስጠት ነበር የነበረብህ። አንተ ግን ምን አደረግ? ወዲያው ሪያክት ማድረግ ጀምራለህ፣ ትበሳጫለህ፣ ወይም ደግሞ እርሷን ለመናገር ወይም እርሷን ለማስቀየም ብዙ ርቀት መሄድን መርጠሃል። ስለዚህ ይህን ስህተት የምትሰራ ከሆነ ዛሬውኑ ልትታረም ይገባል። ሁለተኛው ሰበብ እየፈጠሩ እርሷን ለማናገር መሞከር ልታቆም ይገባል። የብዙ ወንዶች ስህተት ደግሞ ድጋሚ ልንገርህ፣ ሰበብ እየፈጠሩ እርሷን ማናገር። ልጅቷ ችላ ብላለች ወይም ደግሞ እነሱን ኢግኖር አድርጋለች። ከዛ በኋላ አንተ ቴክስት ትልካለህ ወይም ደግሞ ልክ ሌላ ሰው ጋር የደወለ ሰው በማስመሰል ተደውልላትና ልታወራት ትሞክራለህ። እነዚህ ነገሮች ምናልባት ፋራን ነው የምትሸውለው። እውነቱን ስንነጋገር ሴቶች እንዲህ አይነት ነገሮች ላይ በጣም ስማርት ናቸው እና ሰበብ ፈላጊ ሆነ እርሷን ለማናገር ሁሌም የምትደክም ከሆነ ምንም አይነት በራስ መተማመን እንደሌለ ወይም ደግሞ ራስ እንደማታከበር ለራስ ምንም አይነት ቫልዩ እንደሌለ እያረጋገጥክላት ትመጣለች። ስለዚህ እሷን ለማናገር በፍጹም ሰበብ ፈላጊ ልትሆን አይገባም። ችላ ካለች በዝምታ መራቅ ነው። ምክንያቱም ዝምታ ሁሌም ያስከብራል። ሰው ይርቃል፣ የተወሰነ ጊዜ ደግሞ አዳምጦ ራሱ ሊመለስ ይችላል። ነገር ግን እንዳልኩ ሰበብ ፈላጊ ሆነ ሁሌም ሰርሰሯ ወይም ደግሞ ቀሚስ የምትከተል ከሆነ ግን መቼም አትመጣም። ሶስተኛው ነገር አዘውትሮ በመደወል ቴክስት በማድረግ ወይም ደግሞ ለእርሷ ያለህን የፍቅር ስሜት በተደጋጋሚ ጊዜ በመናገር ወደ ህይወትህ ለማምጣት መሞከር የለብህም። ምንም ጥያቄ የሌለው ነገር አንድ ሰው አንዴ ፍቅርህን ማለትም ያለህን ፍቅር ትገልጽላታለህ፣ ምንም ችግር የለውም። ከዛ በኋላ ግን በተደጋጋሚ ጊዜ ዛሬ እወድሻለሁ፣ ዛሬ ማፈቅርሻለሁ፣ በተረቂኝም እንደዚህ ይሆናለሁ የመሳሰሉ ነገሮች ራስን ከማዋረድ ወይም ደግሞ የራስን ዋጋ ከማሳነስ የዘለለ ምንም አይነት ጥቅም የላቸው። ምክንያቱም የሚወድህ ሰው ብዙ አይርቅህም ወይም ደግሞ ብዙ አይፈትንህም። ነገር ግን ያቺ ሴት ምንም አይነት ፍላጎት ሳይኖራት አዘውትረህ አንተ መውደድህን መናገር፣ አዘውትረህ መደወልህ ወይም ደግሞ አዘውትረህ ቴክስት ማድረግ እንዳልኩ የራስን ዋጋ ብቻ ነው የምታሳንሰው። ሴቶች ደግሞ በባህሪያቸው አብዝቶ የሚለምናቸው ወንድ ችላ ማለት ነገር አላቸው። ስለዚህ እንደ ወንድ ያው ራስን ልጠብቅ ይገባል ነው። አራተኛው ነገር የጥፋተኝነት ስሜት እንዲሰማት ማድረግህን ልታቆም ይገባል። የብዙ ወንዶች የአብዛኞቹ ወንዶች ስህተት ማለት ይቻላል ለፍቅራቸው የገቡትን ቃል ኪዳን ወይም ደግሞ አብረው በነበሩበት የሚያደረጉትን በጓደኝነት እንኳን ማንሳት ይጀምራሉ። ለአንቺ እንደዚህ ሆኜ እንደዚህ አድርጌ ያንን ሆኜ የመሳሰሉ ነገሮች መናገር እውነቱን ለመናገር በህይወት ያቺ ልጅ አያቆያትም። በይበልጥ እንድትርቅህ ወይም ደግሞ እንድትሸሽ ነው የሚያደርጓት። ምክንያቱም ትላንት የዋልካቸውን ውለታዎች ዛሬ እሷን ለመያዝ ወይም ደግሞ እርሷን ቆንጥጦ አጠገብህ ለማስቀመጥ አይደለም የምትጠቀምባቸው። ያኔ ወደህና ፈቅደህ ያደረግካቸው ነገሮች ናቸው እንጂ ዛሬ የሆነ ነገር ሲጠመብህ ወይም ደግሞ የሆነ ነገር እምቢ ስትልህ ደግመህ እርሷን ለመሳብ የምትጠቀማቸው ሆነ ያቺ ልጅ በይበልጥ እየራቀች ትመጣለች። እንደውም በአሁኑ ታይም ስትርቅ ደግሞ ማለት ለአንተ የነበራትን ጥሩ አመለካከት ሁላ ዲሌት እያደረግ ወይም ደግሞ እያጠፋ ነው የምትሸሸው። ስለዚህ ሁሌም ቢሆን እርሷን የሆነ የጥፋተኝነት ስሜት እንዲሰማት በማድረግ በህይወት ልታቆያት እንዳትሞክር። ምንም አይነት ፍላጎት እንኳን የሌላት ወይም ደግሞ ሙሉ ለሙሉ እንኳን ችላ ካለች በቃ በዝምታ መራቅ የተሻለ ነው፣ ያስከብራል። በመጨረሻ ማወቅ ያለበት ወሳኝ እውነት መሰለህ እንበልና ያቺ ልጅ በአንድ የትምህርት ቤት ግቢ ውስጥ ወይም ደግሞ በአንድ የስራ ገበታ ላይ የምትገኙ ከሆነ ያን ያህል ራስህን ማለት የፍቅር ጥያቄ ካቀረብክ በኋላ ሰብሰባ መሄድ ወይም ደግሞ ቀድም እንዳልኩ ቀሚሷን መከተል አይጠበቅብህም። አንዴ ፍቅርህን ወይም ደግሞ መውደድህን ነግረሃታል። ከዛ በኋላ በጨዋነትና በፈገግታ ነው እሷን መራቅ ያለብህ። እንዲሁም ደግሞ ምንም አይነት ምላሽ ያልሰጠች ከሆነ ሰብሰባ መሄድም አይጠበቅብህም። በቃ አንዴ ፍላጎትህን ነግረሃታል ወይም ደግሞ መውደድህን አሳውቃታል። ከዛ በኋላ ከእርሷ ጋር ያለ ኮንቨርሴሽን ወይም ደግሞ የምታወራቸው ወሬዎችን ሁላ ማሳነስ መቻል አለበት። ምክንያቱም ምንም ፍላጎት ቢኖራት ታደርገው ነበር ወይም ደግሞ በህይወት ተቀጥል ነበር። ነገር ግን ምንም አይነት ፍላጎት የሌላት ከመሰለህ ሙሉ ለሙሉ በዝምታ ነው ከህይወቷ ማራቅ ያለበት። እንዳልኩ ስትርቃት ግን በጨዋነትና በፈገግታ ነው መሆን ያለበት። ላይክ እንደተበደለ እንደተከፋ ሰው ምናምን አይደለም። እንደዚህ ስማርት የሆነ ነገር የምታረግ ከሆነ እመኔም እርሷ አንተን መፈለጓ የማይቀር ነገር ነው። ምክንያቱም የሆነ ራስን የምታከብረ ሰው ነው ታስታውቃለህ። ራሱን የሚያከብረ ሰው ደግሞ ሁሌም ተፈላጊ ነው። መውደድህ ወይም ደግሞ የመውደድህ ባሪያ ስላልሆንክ ማለት ነው። ለስንፈተ ወሲብ አሽዋጋንዳ ይሻላል ወይንስ ሽላጀት ብላችሁ ለጠየቃችሁኝ ሰዎች ግልጽ ላድርግላችሁ። አሽዋጋንዳ ብዙውን ጊዜ የሚጠቅመው ከጭንቀት ጋር ወይንም ከእንቅልፍ እጦት ችግር ጋር ለተያያዘ የሆርሞን መዛባት ነው። ስለዚህ ከነዚህ ችግሮች ጋር ለተያያዘ የስንፈተ ወሲብ አሽዋጋንዳ በደንብ ያግዛችኋል ማለት ነው። ሽላጀት ደግሞ በቀጥታ የቴስቶስትሮን ሆርሞናችሁ እንዲጨምር ያደርጋል። በተለይ ኢሬክታይል ዲስፈንክሽን ችግር ካለ ለዚህ በደንብ ያግዛል። ከዚህ በተጨማሪ ግን የቫይታሚን ዲ፣ ዚንክ፣ ማግኒዥየም እንዲሁም ቫይታሚን ቢ12 በተለይ የስኳር ታማሚዎች ላይ ለስንፈተ ወሲብ ሊዳርጉ ስለሚችሉ እነዚህን ቼክ ማድረግና ማስተካከል ይኖርባችኋል። የትኛውንም ሰፕሊመንቶችን ኦርደር ለማድረግ ከፈለጋችሁ ባዮ ላይ ያለውን ስልክ ቁጥር ተጠቀሙ።
እሺ አሁን በጣም ቲክቶክ ላይ እየተዘዋወረ ያለና በጣም እየተለመደ ያለ አንድ መድኃኒት አለ ሚኖክሲዲል። ኢቭን ለራሱ ልጠቀመው ፈልጌ ዶክን አማክሯለሁ ብዬ ነው። እና ሚኖክሲዲል ለብቻው መጠቀማችን ለውጥ ያመጣል አያመጣም? አንደኛ። ሁለተኛ ደግሞ ማን ነው ሚኖክሲዲል መጠቀም ያለበት የሚለው ነገር ግልጽ እናድርገው። ምክንያቱም ከተጠቀሙ በኋላ ብዙ ወጪ ከወጡ በኋላ ጊዜያቸውን ከጨረሱ በኋላ ኦልሬዲ ከሸሸ በኋላ ያን ያህል ውጤት ካላገኙበት ያው ኪሳራ ነውና ይሄ ነገር እነማን ይጠቀሙ እሱን ግልጽ አድርግልን። ሚኖክሲዲል ቤስት ያው ኤርሊ ገና ሲጀምር ጊዜ ጀምሮ ቢሆን ይመከራል። አንደኛ ሙሉ ለሙሉ ፀጉር ቀዳዳ መውጫዎቹ ከተደፈኑ በኋላ አንዳንዴ በሚኖክሲዲል ብቻ ለውጥ እናያለን ማለት ላይ ይችላል። ተጨማሪ ህክምናዎች ያስፈልጋል። የፀጉር ደረጃው ለራሱ እዚህ ፎቶ ላይ እንደምታዩት ሞኔቸራይዝ ያደረገ የሄደ የሆነ ሰዓት ላይ ይዘጋል ቀዳዳው። እንደዛ ከሆነ በኋላ ሚኖክሲዲል ኢፌክቲቭ ላይሆን ይችላል። ፕላስ ደግሞ ከሚኖክሲዲል ብቻውን ከመጠቀም ይልቅ ኮምቢኔሽን ሜዲኬሽኖች አሉ። ሌላ ተጨማሪ እንትኖች ጋር ኮምባይን ማድረግ ጨምረዋል ሰክሰስፉል የመሆነውን እና በደንብ ኢፌክቱንም ፖቴንሺየት የማድረግ የመጨመር ነገር አለው። እንደ ዲኤችቲ ብሎከሮች ማለት ነው። እንደ ዲኤችቲ ብሎከሮች አሉ፣ እንደ ሬቲኖይድስ የምንላቸው ሜዲኬሽኖች አሉ፣ ፒአርፒ ኢንጀክሽን አለና እነዚህ ልክ እንደየኬዙ ኮምባይን ያደርጉ መጠቀም ሞር አመርቂ የሆነ ውጤት እናገኝ ይችላል፣ ጀስት ብቻውን ከምንጠቀመው ይልቅ ማለት ነው። እና ሚኖክሲዲልን ታዲያ ለምን ያህል ጊዜ ነው የሚጠቀሙት? ውጤት ካገኙበት ለራሱ ለምን ያህል ጊዜ የሚጠቀሙት? ሚኒመም አክቲቭ ፌዝ ላይ አትሊስት 6 ወር እንደዚህ ሊያስፈልገው ይችላል በየቀኑ። ከዛ በኋላ ጥሩ ለውጥ ከታየም በኋላ ግን የሚቋረጥ ነገር አይደለም። ሜንቴን መደረግ አለበት። አትሊስት በሳምንት 2 ወር 3 ሜንቴን ማድረግ ነው። የሆነ ሰዓት ላይ ነገር ሙሉ ለሙሉ ካቆም ነው ቀስ እያለ ፀጉራችን ወደ ድሮ የመለስ ነገር ይኖረዋል። ስለዚህ ስር መሰረቱን ሙሉ በሙሉ አያጠፋውም እና ይሄኛው ክትትል ይፈልጋል እና ሜንቴን እያደረጋችሁ መቀጠል መቻል አለባችሁ። ስለዚህ ሚኖክሲዲል በቃ ፀጉር ያሳድጋል ተብሎ ስለተዋወቀ እናንተ ብድግ አድርጋችሁ መቀባት የለባችሁ። መጀመሪያ ቼክ መደረግ አለበት። ደረጃችሁ ምንድነው የሚለው ነገር ቅድም ፎቶ ላይ እንዳሳየናችሁ እነሱን ቼክ ካደረጋችሁ በኋላ ሚኖክሲዲል መጠቀም ትችላላችሁ። ስትጠቀሙ ደግሞ ዶክ እንዳላችሁ ተጨማሪ ሌሎች አብረው ተቀናይተው የምትወስዷቸው መድኃኒቶች አሉ። ነገር ግን ሚኖክሲዲሉን ከመጀመራችሁ በፊት ሞር የምንመክራችሁ ምንድነው ቼክ አድርጋችሁ በሐኪም ሚኖክሲዲሉ ይሻላችኋል ወይስ ሌላ ይሻላችኋል የሚለው ነገር ከጊዜም ከወጪም አንጻር እሱኛውን ታሳቢ አድርጋችሁ እንድትታከሙ ነው። ያን ነገር መታከም የምትፈልጉ ከሆነ ቼክ መደረግ የምትፈልጉ ከሆነ ዶክተር ዳንን ታገኙታላችሁ። እኛ ጋር የምታገኙት ደርማቶሎጂስታችን ነው እና እሱ ጋር መታችሁ ቼክ መደረግ ትችላላችሁ። ስልኩ ባያል ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። በምንም ምክንያት ሲሆን በየትኛውም አጋጣሚ ባልሽ ላይ ሰው ፊት አትጩሂ፣ አትስደቢው፣ አታመነጫጭቂው። ክብሩን ዝቅ የሚያደርግ ንግግርም አትናገሪ። አንቺ ባልሽን የምትይዥበትን መንገድ አይተው ሰዎች ላንቺና ለባልሽ ያላቸው ክብር በጣም ይቀንሳል። ቢያናድድሽም እንኳን ያቺን ሰዓት ታግሰሽ ለማለፍ ሞክሪ። መታገስሽ በራሱ የተፈጠረውን ነገር ከስሜታዊነት ወጥተሽ እንድታስቢው በጣም ይረዳሻል። ስለዚህ ገመናችሁን በአደባባይ ሳይሆን በቤታችሁ ጨርሱ።